ስለዚህ አሁን ኦልሬዲ ፋይላችን ውስጥ ገብቷል፣ ዳውንሎድ አድርገነዋል። አሁን ቀጣዩ ስቴፕ የሚሆነው ደግሞ ፍሪደም ላይ መተን ዳሽቦርዱ ላይ ያለው ቪዲዮ ፕረስ ላይ አፕሎድ ካላረግነው ያ ቪዲዮ እኛ ጋለሪ ውስጥ ነው እንጂ ያለው ከትምህርታችን ጋር ኮኔክት መሆን አይችልም። ስለዚህ ኮኔክት የምናደርግበት አንዱ መንገድ እንመጣና ፍሪደም ላይ ዳሽቦርድ አለ። ዳሽቦርዱን ስንከፍተው ቀጥታ በዚህ አይነት መልኩ ዝርዝር ይሰጠናል። ዳሽቦርዳችን ላይ ካሉ ነገሮች ውስጥ አሁን የተጨመረ አዲስ ነገር አለ የምታዩት ጄት ፓክ የሚባለው አለ። ይሄንን ያው ፍቄ አንዳንዶቻችሁ ላይ ቪዲዮ ፕረስ የምትለው አካል መጣች ኮሚኒኬት አድርጉትና ቪዲዮ ፕረስ የምትለው እንድትመጣላችሁ ያደርጋል። እቺ ቪዲዮ ፕረስ የምትለው ከሌለች አፕሎድ ማድረግ አትችሉም ማለት ነው። ስለዚህ እቺን ቪዲዮ ፕረስ የምትለዋን ጄት ፓክ የሚለው ላይ መተን ቪዲዮ ፕረስ የሚለውን ስንነካ አንዱ ኦፕሽን ነው ማለት ነው። ቪዲዮ የሚጫንበት የሰራናቸው በሙሉ የሚቀመጡበት ቦታ ነው የሚሆነው ማለት ነው። ስለዚህ አፕሎድ ቪዲዮአችሁን ለማድረግ ይሄ ቪዲዮ ፕረስ የሚለው ቦታ መምጣት አለበት ማለት ነው። አሁን ይህንን ቪዲዮ ፕረስ ስትከፍቱት እንደምታዩት አድ ኒው ቪዲዮ የሚል ቦታ አለ። እስካሁን ደግሞ እንደምታዩት የተሰሩና አፕሎድ የተደረጉ ብዙ ቪዲዮዎች አሉ። ስለዚህ እናንተ ቪዲዮአችሁ ጋለሪያችሁ ውስጥ ነው፣ እዚህ ላይ ገና አልተጫነም። ምንድነው የመጀመሪያው ስቴፕ? አድ ኒው ቪዲዮ የሚለውን እንከፍታለን። ይሄው አሁን ከፈተ። ስለዚህ ለምሳሌ አንዱን ወስጄ ይሄንን ላሳያችሁ። አድ ኒው ቪዲዮ አልኩት። እዚህ ጋር አፕሎድ እያደረገልኝ ነው ማለት ነው። ስለዚህ ለእናንተ እዚህ ላይ ምን ይደረጋል? እንደምታዩት አሁን ይሄ የግሬድ 8 ተመሳሳይ ከለር ነው ያለው፣ ከቨር ፔጁ ነው ይሄ። ስለዚህ በየዩኒቱ በየኮርሱ ያለው የከቨር ፔጅ ፍቄ ለሁሉም እዚህ ላይ አፕሎድ ያደረገውና አፕሎድ የተደረገውን ደግሞ እዚህ ላይ እንዴት አታች እናደርገዋለን የሚለውን ከዚሁ ላይ ያሳያችኋለሁ። ስለዚህ እዚህ ድረስ እንመጣለን ማለት ነው። ቪዲዮአችንን አፕሎድ እናደርገዋለን። ቪዲዮአችን አፕሎድ ሆነ ማለት ግን ከቨር ፔጅ አለው ማለት አይደለም። ቪዲዮ ቀጥታ እንደመጣ ነው የተቀመጠው። እንዲህ እንደምታዩት ግሬዳችሁን የሚመስልና ተማሪዎች ቪዲዮን ከማስጀመራቸው በፊት ሲከፍቱት ቪዲዮ አለ የሚላቸው ቦታ ላይ እንደዚህ አይነት አቀማመጥ ሊኖረው ይገባል። ስለዚህ የእያንዳንዱ ግሬድ ተመሳሳይ ነው የሚኖረው። አንደኛ ክፍል በሙሉ የሰራችሁ የሁሉም ሳብጀክት እንደዚህ አይነት ተመሳሳይ ከለር እና ተመሳሳይ አቀማመጥ ይኖረዋል ማለት ነው። ስለዚህ ይሄንን ደግሞ አፕሎድ አድርገናል። አፕሎዱ ላይ ደግሞ ይሄንን ፊት ለፊት ያለውን ከቨር ፔጅ እንዴት ነው እላዩ ላይ ምንጭ ነው የሚለውን ደግሞ ይሄ ቪዲዮ አፕሎድ አድርጎ ከጨረሰልን በኋላ ከቨር ፔጅም እንዴት እላዩ ላይ እንጭናለን የሚለውን አሳያችሁና ከዚህ በኋላ ቀጣይ ስቴፓችን ደግሞ የሚሆነው የዚህን ሊንክ ወስደን የራሳችን ኮርስ ላይ እዛች እቺ ቪዲዮ የምትገባበት ቦታ ላይ ሊንኩን አታች ማድረግ አለብን ማለት ነው። ስለዚህ በዚህ መልኩ ቪዲዮ አፕሎድ እናደርጋለን። እስከዚህ ድረስ የቪዲዮ አፕሎድ የምናደርግበት መንገድ ነው። የሚቀረን አንዱ ምንድን ነው? እዚህ ላይ እንዳልኳችሁ የፊት ለፊት የሚታየውን ከቨር ፔጅ መስራት ያስፈልጋል። ለምሳሌ እንደምታዩት የተሰሩት ላይ ኤዲት ቪዲዮ ዲቴይልስ የሚል አለ። እንደገና አፕዴት ተምብኔል የሚል አለ። ስለዚህ ምናልባት የሰራችሁት አፕሎድ ያደረጋችሁ ቪዲዮ ያልፈለጋችሁ ትክክለኛ ካልሆነ ዲሌት ቪዲዮ ማለት ትችላላችሁ፣ ትደልቱታላችሁ ማለት ነው። የሰራችሁት ትክክለኛ ቪዲዮአችሁ ከሆነና የጫናችሁት ይሄ እዚህ ጋር የምታዩት አፕዴት ተምብኔል የሚለው ከቨር መስሪያችን ነው ማለት ነው። ይሄን የምናየውን ፊት ለፊት ያለውን ግሬድ 5 ማትስ ከሆነ ግሬድ ይሄ በሙሉ ማለት ነው። ይሄ 5 ቪዲዮ የሚለው 5ኛ ቪዲዮ ነው። ማትስ ግሬድ 8 የሚለው ግን የ8ኛ ክፍል ማትስ ነው። ስለዚህ ከቨር ፔጁ ሁሉንም ስለሚናገር አፕሎድ ካረግን በኋላ ቀጣይ ከቨር ፔጅ መስራት ይጠበቅብናል። አሁን ኦልሬዲ አፕሎድ አድርጎታል። አሁን እቺን አፕዴት ተምብኔል የሚለውን ስትነኳት እቺን የነካኋትኝ ሰሌክት ቪዲዮ አለ፣ አፕሎድ ኢሜጅ ይላል። አፕሎድ ኢሜጅ የሚለውን ስትነኩት አሁን እዚህ ጋር ነው ሚዲያ ላይብረሪ ላይ እንዳልኳችሁ ፍቄ ለየግሬድ ሌብሉ የሚያስፈልገውን ተመሳሳይ ከለር በዚህ መልኩ ሰርቶ ያስቀምጥልናል። ስለዚህ በዚህ መልኩ ከሰራልን አሁን ለምሳሌ እኔ እንዳልኳችሁ አፕሎድ ያደረኩት ቪዲዮ እዚህ ጋር ያለው ቦዲ ፓርት ቪዲዮ ኒው ግሬድ 1 ይላል። ስለዚህ እዛ ጋር ሄጄ አፕሎድ ሳረግ ከቨር ፔጁን የግሬድ 1 ቪዲዮ መሆን አለበት ከቨሩ ማለት ነው። ስለዚህ እሱን ከዚህ ውስጥ እፈልጋለሁ እዚህ ላይ አፕሎድ ከተደረገ በኋላ አሁን ለማንኛውም አንዱን ስለሆነ እዚህ ላይ ያመጣሁትኝ ምናልባት የራሴንም ካገኘሁኝ አንዱን አታች አድርጌ ከዚሁ ጋር እዚሁ ላይ እንዴት ገጥሞት ቪዲዮ ምን ይመስላል የሚለውን አሳያችኋለሁ።
ለምሳሌ ይሄ የኔ ነው አካባቢ ሳይንስ የሁለተኛ ክፍል ይላል። ስለዚህ ከነካሁት በኋላ ይሄንን የምታዩትን ከቨር ይሆነኛል ያላችሁትን ከመረጣችሁ በኋላ እዚህ ጋር በዚህ ዳር እንደምታዩት ዩዝ ዚስ ኢሜጅ አስ ተምብኔል ይላል። እቺን ክሊክ ካላረጋችኋት ይሄን ከቨር ወስዶ ያመጣችሁት ቪዲዮ ላይ አይገጥመውም ማለት ነው። ስለዚህ መጀመሪያ የምትፈልጉትን ኢሜጅ ትመርጡታላችሁ። ከቨር ነው ብላችሁ ያሰባችሁትን ከመረጣችሁ በኋላ ዩዝ ዚስ ኢሜጅ አስ ተምብኔል የሚለውን ታደርጉበታላችሁ ማለት ነው። አሁን ትንሽ ደቂቃ ስንጠብቀው እዚህ ላይ ገጥሞት ያሁን የመረጥኩትን ከቨር ፔጅ ታዩታላችሁ ማለት ነው። ስለዚህ በዚህ መልኩ የምንፈልጋቸውን ቪዲዮዎች ጭነን ላያቸው ላይ ግን ግዴታ ከቨር ፔጅ ያስፈልጋል። ምክንያቱም መለየት አትችሉም። ብዙ ቪዲዮ ስትሰሩ ደግሞ እየተመሳሰለ ስለሚሄድ የቱ ነው የሚለው እንድታውቁ አንዱ የቪዲዮ ከቨር ሁሉንም ነገር ይናገራል። ስለዚህ ይሄ 7ኛ ቪዲዮ ነው። ኦኬ 7ኛ ቪዲዮ ለምን ግሬድ 8 ይላል። ስለዚህ ቦታውንም ጨምሮ እንድታውቁት ስለሚያደርጋችሁ ግዴታ ከቨር ፔጅ አብሮ ኢንክሉድ መሆን አለበት ማለት ነው። ስለዚህ ይሄንን አፕሎድ እያደረገው ቀጣይ የሚሆነው ያው የዚህን ኮድ ወስዶ ማስገባት ነው። እሱን ደግሞ በቀጣይ ፍቄ ካሳየን በኋላ እንዴት ነው የምናስገባው የሚለውን እናያለን።